ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጀነራል ታደሰ ወረደና ዶክተር ደብረጽዮን ገብረሚካኤል የሰጡት መግለጫ እርስ በርሱ ተጣረሰ። ጥር 19 2018 ዓ.ም በጸለምት በኩል በሀገር መከላከያ ሰራዊት በህወሓት ኃይሎች ጥቃት መከፈቱንና የሀገር መከላከያ ሰራዊት በሰጠው ምላሽ ህወሓት ከፍተኛ የሆነ ሽንፈት እንደተከናነበ የሚታወስ ሲሆን የህወሓት ቁልፍ ሰውና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በወቅቱ በሰጡት መግለጫ ጸለምት ላይ ጥቃት የከፈትነው ፌዴራል መንግስት እንዳይረሳን ጫና ለማሳደር ነበር። ነገር ግን የተሰጠን ምላሽ መቋቋም ስላቃተን ኃይላችንን ወደ ኋላ መልሰናል በማለት አስታውቀው ነበር። ነገር ግን የቀድሞው የህወሓት ሊቀመንበር የነበሩት ዶክተር ደብረጽዮን በትናንትናው ዕለት የካቲት 5 2018 ዓ.ም በሰጡት መግለጫ የፕሪቶሪያ ስምምነት ተጥሶ በጥይትና በተኩስ እየተገለጸ ነው፣ መከላከያ ሰራዊት ባለንበት ተኩሶብናል በማለት ገልጸዋል። ይህ የሁለቱ የህወሓት ቁንጮ አካላት የሆነው መግለጫ የክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ በጸለምት የነበረው ጦርነት ተጠያቂው በህወሓት የሚመራው የክልሉ ጊዜያዊ አስተዳደር መሆኑን ያሳወቁበትና ዶክተር ደብረጽዮን ጥቃት ተፈጸመብኝ ያሉበት የአፍሪካ ህብረትና የተባበሩት መንግስታት ድርጅት የባለ ብዙ ወገን አጀንዳዎች ላይ ያላቸውን አጋርነት ለማጠናከር ቁርጠኛ መሆናቸውን ገለጹ። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የአፍሪካ የጸጥታው ምክር ቤት ውክልናን ጨምሮ የባለ ብዙ ወገን አጀንዳዎች ላይ ያላቸውን ትብብር አጠናክረው እንደሚቀጥሉ አስታውቀዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 ቀን 2018 ዓ.ም በህብረቱ ዋና መቀመጫ የኢትዮጵያ መዲና አዲስ አበባ ይካሄዳል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ከጉባኤው አስቀድሞ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጋር ተወያይተዋል። ውይይቱ በቀጠናዊ ሰላምና ደህንነት፣ ዘላቂ ልማትና ሁሉን አቀፍ ኢኮኖሚ ትራንስፎርሜሽን ላይ ያተኮረም ነበር። በተለይም የአፍሪካ የኢንዱስትሪ ዘርፍ እሴት መጨመርና መዋቅራዊ ትራንስፎርሜሽን ለእድገት፣ ለስራ ፈጠራና ለዘላቂ መረጋጋት ቁልፍ ሚና እንደሚጫወቱ ተነስቷል። የኮሚሽኑ ሊቀመንበር መሐሙድ አሊ የሱፍ የህብረቱና የተባበሩት መንግስታት ድርጅት አጋርነት ኢተገማች በሆነው ዓለም ለውጥ ውስጥ ሰላም፣ ደህንነትና ዘላቂ አጋርነትን ለማረጋገጥ ወሳኝ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአፍሪካ ህብረት የተባበሩት መንግስታት ድርጅት የባለ ብዙ ወገን ስትራቴጂካዊ አጋር መሆኑን ገልጸው አፍሪካ በዓለም ሰላም፣ ደህንነትና የባለ ብዙ ወገን ስርዓት ሪፎርም ወሳኝ ሚና እንዳላትም ገልጸዋል። በውይይቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ሪፎርም እንደሚያስፈልገውና አፍሪካ በምክር ቤቱ ቋሚ ውክልና ማግኘት እንደሚገባትም አንስቷል። ባለስልጣናቱ ህብረቱና የተባበሩት መንግስታት ድርጅት የዓለም የፋይናንስ ስርዓት እንዲሻሻልና አፍሪካ ፍትሃዊ የፋይናንስ አቅርቦት እንድታገኝ የጀመሩትን የጋራ ስራ አጠናክረው ለመቀጠል መስማማታቸውን ከአፍሪካ ህብረት የተገኘው መረጃ ያመላክታል። ውስን ሀብታችንን ለታለመለት ግዳጅ በብቃት መጠቀም አለብን ሲሉ ሌተናል ጀነራል ይልማ መርዳሳ ገለጹ። የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በትራፊክ ደህንነትና በንብረት አያያዝ ዙሪያ ስልጠናቸውን ላጠናቀቁ አሽከርካሪዎችና ባለድርሻ አካላት በጠቅላይ መምሪያ ሲኒማ አዳራሽ ተገኝተው የስራ መመሪያ መልእክት አስተላልፈዋል። ዋና አዛዡ በስልጠናው ማጠቃለያ ላይ ተገኝተው እንደገለጹት የአየር ኃይልን ግዳጅ በስኬት ለመወጣት የሰለጠነ የሰው ኃይልና በጥንቃቄ የተያዘ የሎጂስቲክ አቅም ወሳኝ ነው ብለዋል። በአሁኑ ወቅት የትራፊክ አደጋ በሀገር አቀፍ ደረጃ እያደረሰ ያለው ጉዳት አሳሳቢ መሆኑን ጠቅሰው የአየር ኃይል አሽከርካሪዎች ከመደበኛ አገልግሎት ባሻገር ሀገራዊ ተልዕኮን የሚያሳልጡ በመሆናቸው ልዩ ጥንቃቄ ሊያደርጉ እንደሚገባ አሳስበዋል። የተሰጣችሁን ኃላፊነት በታማኝነትና በብቃት መወጣት የግዴታቸው አካል ነው ያሉት ሌተናል ጀነራል ይልማ መርዳሳ አባላቱ በስራ ላይ የሚያሳዩት ማንኛውም መዘናጋት በሰው ህይወትና በሀገር ንብረት ላይ የማይተካ ጉዳት ሊያደርስ እንደሚችልም አስገንዝበዋል። በመሆኑም በስልጠናው የተገኙት እውቀት በተግባር በተተርጉሞ ለተቋሙ ግዳጅ ስኬታማነት የበኩሉን ሚና እንዲጫወትም መመሪያ ሰጥተዋል።
ያለንን ውስን ሀብት በአግባቡና በቁጠባ ለታለመለት ግዳጅ ማዋል ይኖርብናል። ይህም የሚሳካው ሚያውን የሚያከብር በስነ ምግባር የታነጸና አደጋን ቀድሞ የሚከላከል ኃላፊነት የሚሰማው አባል ሲኖረን ነው ብለዋል። ሰልጣኞችን ከዚህ ስልጠና ያገኙትን ግንዛቤ ወደ ተግባር በመቀየር የተቋሙን ንብረት እንደ አይን ብሌን በመጠበቅና የመንገድ ላይ ደህንነትን በማረጋገጥ ረገድ አርአያነት ያለው ስራ እንዲሰሩ ሌተናል ጀነራል ይልማ መርዳሳ አሳስበዋል። የኒጀር ጀነራል ዓለምን ያስደነቀ የክተት አዋጅ አወጁ። በምዕራብ አፍሪካ የጦር ደመና እያጠላ መሆኑን የሚያመላክት እጅግ አደገኛ መግለጫ ከኒጀር ተሰምቷል። በሺዎች የሚቆጠሩ ወጣቶች በኒያሜ ስቴዲየም በነቂስ በተሰበሰቡበት ወቅት ንግግር ያደረጉት ጀነራል ኢብሮ አማዶ ሀገራቸው ከቀድሞ ገዢዋ ፈረንሳይ ጋር ወደ ቀጥታ ጦርነት እንደምትገባ በይፋ ተናግረዋል። ጀነራሉ ፈረንሳይ ኒጀርን ለማተራመስና ሰላም ለመንሳት በስውር እየሰራች ነው ሲሉ ከባድ ክስም ሰንዝረዋል። ቀደም ሲል የታወጀው የሀገር አቀፍ የክተት ጥሪ የኒጀርን ጦርና ሕዝብ ከፈረንሳይ ጋር ለሚደረገው መጠነ ሰፊ ፍልሚያ ለማዘጋጀት የታለመ መሆኑን ጀነራል አማዶ አጽንኦት ሰጥተውበታል። ይህ ወታደራዊ ጥረት የገነፈለው ጥር 21 ምሽት በኒያሜ አየር ማረፊያ ላይ የደረሰው ጥቃት የኒጀር መንግስት ፈረንሳይን ቤኒንን እና ኮትዲቫርን በገንዘብ ድጋፍና ሴራ ተባባሪ ናቸው በማለት በቀጥታ ከወነጀለ በኋላ ነው። የኒጀር ፕሬዝዳንት በበኩላቸው በሀገሪቱ ላይ ለተሰነዘረው ጥቃት አጸፋዊ እርምጃ እንወስዳለን ሲሉ ቢዙትም የፈረንሳይ ጦር ጠቅላይ ኤታማዦር ግን የቀረበባቸውን ክስ መሰረት የሌለው ነው በማለት ውድቅ አድርገውታል። ይህ ሁኔታ በቀጠናው ያለውን የዲፕሎማሲያዊ ግንኙነት ወደ ለየለት ወታደራዊ ግጭት ሊቀይረው ይችላል ተብሎም ተሰግቷል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የወንጀል ቡድኖችንና ህገወጥ የማዕድን ቁፋሮን ለማስቆም ፖሊስ የሚያደርገው ጥረት ለማገዝ የሀገሪቱን ሰራዊት እንደሚያሰማሩ ተናገሩ። ከፍተኛ ቁጥር ያለው ግድያ ከሚፈጸምባቸው የዓለም ሀገራት አንዷ በሆነችው ደቡብ አፍሪካ ውስጥ በወንበዴዎች የሚፈጸም ጥቃት ትልቅ ችግር ነው። ፕሬዝዳንት ራማፎሳ የሀገሪቱን ሁኔታ በተመለከተ ሐሙስ ዕለት ባደረጉት ዓመታዊ ንግግር በአሁኑ ወቅት የተደራጀ ወንጀል ለዲሞክራሲያችን፣ ለማህበረሰባችንና ለኢኮኖሚ እድገታችን ድረስ ስጋት ሆኗል ብለዋል። የደቡብ አፍሪካ ብሔራዊ መከላከያ ሰራዊት ፖሊስን እንዲደግፍ አሰማራለሁ ሲሉ እቅዳቸውን ይፋ አድርገዋል። ባለፈው ወር የፖሊስ ሚኒስትሩ ፊሮዝ ካቻሊያ ፖሊስ የሰዎችን ህይወት የሚቀጥፉ ወንጀሎች የሚፈጽሙትን ወንበዴዎች እስካሁን ማሸነፍ እንዳልቻለ አምነዋል። ይህ የሚኒስትሩ ንግግርም በሀገሪቱ ያለውን የወንጀል ቀውስ ምን ያህል ስር የሰደደ እንደሆነ የሚያመላክትም ሆኖ ነበር። ራማፎሳ በፓርላማ ባደረጉት ንግግር የፖሊስና የመከላከያ ሰራዊት አዛዦች በሚቀጥሉት ጥቂት ቀናት ውስጥ የጸጥታ ኃይሎች የት መሰማራት እንዳለባቸው የሚያሳይ እቅድ እንዲያዘጋጁ ትዕዛዝ መስጠታቸውም ገልጸዋል። ሰራዊቱ የወንበዴዎች ጥቃትና ህገወጥ የማዕድን ቁፋሮ ወደ ተባባሰባቸው ዌስተርን ኬፕ እና ጋውቴንግ ግዛቶች ሊሰማራ እንደሚችልም ጠቁመዋል። ዌስተርን ኬፕ ውስጥ ያሉ ልጆች በወንበዴዎች ጦርነት የተባራሪ ጥይት ሰለባ እየሆኑ ነው። ፕሬዝዳንቱ እዚህ ዌስተርን ኬፕ ውስጥ ልጆች በወንጀል ቡድኖች የተኩስ ልውውጥ መካከል እየተቀጠፉ ነው። ጋውቴንግ ደግሞ በህዝቡ ሰዎች በህገወጥ ማዕድን አውጪዎች ከመኖሪያ ቤታቸው እየተባረሩ ነው ብለዋል። የደቡብ አፍሪካ ባለስልጣናት በሀገሪቱ ለሚታየው የተደራጀ የወንጀል እንቅስቃሴ ተጠያቂ የሚያደርጉት ዛማዛማስ ተብለው የሚጠሩትን አካላት ነው። እነዚህ ታጣቂ ቡድኖች ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎችን በአባልነትም ይዘዋል። በሀገሪቱ ያለውን ከፍተኛ የወንጀል ምጣኔ ለመግታት ሰራዊት ከማሰማራት በተጨማሪ ሌሎች እርምጃዎች እንደሚወስዱ ፕሬዝዳንት ራማፎሳ ገልጸዋል። 5500 አዳዲስ የፖሊስ መኮንኖችን መቅጠር፣ የመረጃ አቅምን ማጠናከር እንዲሁም የተደራጁ ወንጀል ቡድኖች ኢላማ ማድረግ ከአዲሶቹ እርምጃዎች መካከሉም ተጠቅሰዋል። የፖሊስ መረጃ እንደሚያሳየው ባለፈው ዓመት ከሚያዝያ እስከ መስከረም ባለው ጊዜ ውስጥ በአንድ ቀን በአማካይ 63 ሰዎችም ይገደሉ ነበር። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ